በተያዘው በጀት ዓመት ከ350 ሚሊዮን ብር በላይ በሆነ ወጪ 86 የልማት ፕሮጀክቶችን ያከናወነ መሆኑን የአማራ ልማት ማህበር የምስራቅ ጎጃም ዞን ማስተባበሪያ ጽህፈት ቤት አስታወቀ። ማስተባበሪያ ጽህፈት ቤቱ በበጀት ዓመቱ 14 የተለያዩ ተቋማትን ለአገልግሎት ክፍት በማድረግ የህብረተሰቡን የልማት ጥያቄዎች እየፈታ መሆኑን ገልጿል። ዘላለም አስፋው ተጨማሪ ዘገባ አለው። ክላሴ 11ኛ ክላስ ነኝ። ከደን ወደ ኤጅቢ እየተመላለሱ ነው የምማረው በግሬ። ተማሪ ሰናይት ሞላ በባሶ ሊበን ወረዳ የደን ቀበሌ ነዋሪ ናት። ታዳጊዋ የ11ኛ ክፍል ተማሪ ብትሆንም በአካባቢው ትምህርት ቤት ባለመኖሩ ሁለተኛ ደረጃ ትምህርቷን ለመከታተል ኪሎሜትሮችን ለሰዓታት መጓዝ ግድ ነው ትላለች። ጓዝ እንይዛለን፣ ስቅ እናመላልሳለን፣ እንጨት እንይዛለን። በጣም ብዙ ስቃይ ያለው በተለይ ብዙ ከኋላና ከፊት የሆነ ጓደኛ አግኝቼ ነው እንጂ በጣም ችግር እያጋጠመኝ ነው። መቼም ትምህርት ነውና ከምንተወያን በጣም እየተሰቃየን መቼም እንማራለን። ከትምህርት ገበታዋ ላለመነጠል ውጣ ውረድን እየታገለች የምትገኘው ታዳጊዋ የአማራ ልማት ማህበር በቀይዋ የገነባው ትምህርት ቤት ለሌሎች ታዳጊዎች ተስፋን ይዞ መጥቷል ትላለች። የኛን ስቃይ እያዩ እነሱ ራሱ ሲጀመር ተስፋ እየቆረጡ ነው እና እኛንን በተስፋ እንዲጠብቁ እያረግናቸው ተጀምሯል። እንደዚህ ሊመጣ ነው ምናምን ይያል ቢከፈት ቤተሰብ ራሱ በጣም እንደው ተብዙ ወጪ ይሸፈናሉ። የደን ቀበሌ ነዋሪዎችም ልጆቻቸው ሁለተኛ ደረጃ ትምህርትን ፍለጋ የሚያደርጉትን ረጅም ጉዞ በማስቀረት በቅርበት የመማር እድል እንዲያገኙ ለትምህርት ቤት ግንባታ የሚውል መሬትን ከመልቀቅ ጀምሮ ልማት ማህበሩ የሚያከናውናቸውን የልማት ተግባራት በገንዘብና በጉልበት እየደገፉ መሆናቸውን ነግረውናል። ደርምራቱ በራለሁ በማንኛውም ነገር ችግር የለበትም። ህብረተሰቡ ገንዘብ ብትለው ገንዘብ ይሰጣል፣ ጉልበቱን ብትለው ጉልበት ይሰጣል፣ ችግር የለበትም። ነገር ግን ፈጥኖ አንዳንድ የመንግስት ላይ ቅራኔ ያለው ህዝቡ ባለው ልክ ፈጥኖ አይደርስም ነው። በተለይ ሴት ተማሪዎች ልጆች አሉ። ሴት ተማሪዎች ልጆች አንደኛ እዛ ላይ ክራይ ምናምን እየተቃጠሉ ነው። በመንገድ ላይ ስንት መደፈሮች ማለት ነው። ገንዘብ ታስፈለገ እንጨምራለን፣ ጉልበት ስራት አለ፣ ችግር የለብንም። ቤጋሾ ገሰሰ ባላለሁ አይደለም አባዋራ ወጣቱን ጭምር አስከፍለን ይህን ግንባታ እንዲገነባ አድርገናል። አሁንም በትልቁ ነገር ግንባታ ከተገነባ በኋላ ማስተማር ባቃተኝ ቁጥር ልጆችን ትምህርታቸውን በማቋረጥ ብዙ ተጽዕኖ ፈጥሮብናል። ትምህርት ቤቱ በአጭር ቀን እንዲጀምርልን የምስራቅ ጎጃም ዞን ትምህርት መምሪያ ምክትል ኃላፊ አቶ ደመላሽ ታደሰም በባሶ ሊበን ወረዳ የደን ቀበሌ ነዋሪዎችን ጥያቄ ለመፍታት ትምህርት ቤቱ ስራ ለመጀመር የሚያስፈልጉ ቅድመ ሁኔታዎችን ሲያሟላ ማስተማር እንደሚጀምር ተናግረዋል። ተደራሽ ያልሆኑ ቦታዎች ላይ ትኩረት ተሰጥቶ ሁለተኛ ደረጃ ትምህርት ቤት እንዲከፈት የጋራ የሆነ ስራ እየሰራን ስለሆነ በዚያ ልክ የሚቀሩ በተለይ የመማሪያ ክፍል አንድ ብሎክ ያስፈልጋል። ላቦራቶሪ ተጨማሪ ብሎኮች ያስፈልጋቸዋል። 3 የላቦራቶሪ ክፍል ነው መኖር መቻል ያለበት። የአስተዳደር ክፍሉ መጠናቀቅ መቻል አለበት። የበር የመስኮት ችግር አለበት። ስለዚህ እነዚሁ ከተጠናቀቁ መክፈት እንችላለን ማለት ነው። የአማራ ልማት ማህበር አልማ የምስራቅ ጎጃም ዞን ማስተባበሪያ ጽህፈት ቤት ኃላፊ አቶ ዘላለም አንዳርጌ የማህበረሰቡን የልማት ጥያቄ ለመፍታት ልማት ማህበሩ በተያዘው በጀት ዓመት 14 የተለያዩ ተቋማትን ገንብቶ በማጠናቀቅ ለአገልግሎት ዝግጁ ሲያደርግ የደን ሁለተኛ ደረጃ ትምህርት ቤትን ጨምሮ ከ350 ሚሊዮን ብር በላይ በሆነ ወጪ ደግሞ 86 የልማት ፕሮጀክቶችን ያከናወነ መሆኑንም ተናግረዋል። ከአባላት እና ከሌሎችም አካላት በዞናችን ውስጥ ከ419 ሚሊዮን በላይ በጥሬ ገንዘብ ማሰባሰብ አለብን ብለን አሁን ተስፋ የሚሰጥ እንቅስቃሴ ውስጥ ገብተናል። አሁን ግማሽ ዓመት ያለፈ ቢሆንም ወደ 200 ሚሊዮን የሚሆን በጥሬ ገንዘብ አሰባስበናል። ለ86 ፕሮጀክቶች ናቸው። የትምህርት የጤና አብዛኛው 52 ፕሮጀክቶች የትምህርት ናቸው። ሌሎቹ ደግሞ የጤናም አሉ። አሁን ቅድመ ዝግጅት እያደረግን ያለው የአማራ ልማት ማህበር አልማ የህዝብ ግንኙነት ኃላፊ አቶ አለማየሁ ሞገስ ልማት ማህበሩ በክልሉ በተለይም በትምህርትና በጤና ዘርፍ የመንግስት የልማት ክፍተትን እየሞላ ማህበራዊ ኃላፊነቱን እየተወጣ ነው ብለዋል። ማህበረሰቡም በልማት ማህበሩ አባል በመሆን የራሱን ችግር በራሱ ለመፍታት እያሳየ ያለው ተነሳሽነትም ከፍተኛ ነው ብለዋል። ባለፈው ሐምሌ ብቻ 200 የሚደርሱ ፕሮጀክቶችን ወደ ስራ አስገብተናቸዋል። በዚህ አመትም ከ1000 በላይ ፕሮጀክቶችን ወደ ስራ እናስገባለን በክልሉ። በዚህ ረገድ ህብረተሰቡ የአማራ ክልል ህዝብ የራሱን ማህበራዊ ችግር በራሱ አቅም ለመፍታት የሚያደርገው ጥረት ከአመት አመት እድገት እያሳየ ነው። የአማራ ልማት ማህበር አልማ ከ4.3 ሚሊዮን በላይ አባላትን በመያዝ የህዝቡን የልማት ጥያቄ ለማሟላት እየሰራ ሲሆን እስከሚቀጥለው በጀት ዓመትም የአባላቱን ቁጥር ወደ 7 ሚሊዮን ለማሳደግ እየሰራ መሆኑን ከልማት ማህበሩ ያገኘነው መረጃ ይጠቁማል።